ሄደን ሻንዴ ምንድነው? ምንድነው? እዚህ ጋር ቁጭ እንዴ ሳቂ ክፋት ምናምን አይደለም አይደል? እንዴ የምን ክፋት? ማርያምን ምን ነው? ምን ነው ሻንቻ? ምንድነው እያደረጋችሁ ያላችሁ? ምን አደረገ? እንዴ ለኔ የሚረብሽ ነገር እኮ ነው እያደረጋችሁ። በዛ ላይ ካሜራ ምንድነው አንተ የሚረብሽ ነገር? አንተንም ወረደ በኋላ ማንነቱን አወቅኩ። አብረን ደግሞ አንዳንድ ነገሮች እናወራለን ምናምን በስልክም ብዙ ሰዓት ነው የምናወራውና እና አሁን ላይ ያው እሱም ደግሞ ወደ እኔ ሰፈር አካባቢ ነው እና ስራው ለትንሽ ጊዜ ለዛ ደግሞ ከአብረን ለመኖር አስበናል። አንቺ ልጅ በእናትሽ እብድ ናት እንዴ? አንቺ ያለ ጋብቻ ምን ሆነሽ ነው አብረሽው የምትኖሪው? ምንድነው እሱ ጋር ያለሽ? እኔ ልጅ አንቺ ላይ እጄን የማንሳት መብት የለኝም፣ ግን እሱ ወንድምሽ ነው፣ እጄን የማንሳት መብት አለው። ምንድነው ቆይ አይደል? ምንድነው እየሰራችሁ ያላችሁት? ከመሽ ጀምሮ ነው እንደዚህ መሆን የጀመራችሁት እናንተ? እኮ 3-4 ዓመት መቆየት አይጠበቅብኝም። 2 ቀን 3 ቀን በቃ ማርያም እያለች ነው። አብስተሽዋል በጣም አስረዳሽ። አንተ ፈጣጣ ነህ፣ አትወዳትም። ናይለም አትወዳትም። እንዴት ዝም ብለህ ዘው ብለህ ትገባለህ? እኔ ጓዳ እሱ ብቻ ነው መግባት የሚችለው። ምንድነው የተለየ ነገር ያለው አስመሰልሽው? አሁን ቢሆን አውጥቼ ጥራለሁ። እሺ ልብስ ምንም አታነሽ። ይሄን ቁልፍ ስጪኝ መውጣት ፈልጋለሁ። ለምን አታስፈልግ? ምንድነው ቅር ያለ ነገር አለ? አንተ ጭራሽ አትሆናትም። ሲጀመር ማለት እየዋሻት ነው። አትወዳትም። እወዳታለሁ። ነው ምን ሆነ ነው? እናትህ ለምንድን ነው እኔን ፊት ለፊት የምትሸውደኝ? እሱ እኮ እሷ ነው የምታውቀው። ደግሞ ወዳትና እንደማልወዳት እሷ ታውቃለች። ይወድሻል። ባይወደኝ ኖር እኮ እሱ ጋር እንደዚህ አንቺ እኮ ዕውር ነሽ። ታምኛለሽ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን። ሰላም በላችሁ። ያፍ ሰላም እንዴት ናችሁ ውድ የተወደዳችሁ ቤተሰቦቻችን? እንዴት ቆያችሁ? ዛሬ እንግዲህ እኔና ያብ አብረን መተናል። በጥሩ ሀሳብ ነው የመጣ ነው። ነገራችሁ ሀሳብ ነው እንጂ ነገራችሁ እኮ ተናገሪ። የዛኔ እንግዲህ አይታችኋል እንዴት ፕራንክ እንዳደረጉን እና እኔና ያብ ብድራችን ልንመልስ ነው። ዛሬ እኛ ተራ ነው። እኔና እሱ አንድ ላይ ሆነን እንግዲህ የሚገርም ነገር አስበናል። እኔ ግን ሀሳቡን አንድ ላይ ቢያዩት ደስ ይለኝ ነበር። ማለት ያው ተመልካቹም አንድ ላይ ከነሱ ጋር ምን እንደሆነ አንንገራቸው። ባንናገር ባይኔ ያው የሆነ ነገር ይገምቱና ምን እንደሆነ ሀሳቡን ግን እዛው ላይ ቢያዩት አሪፍ ይመስለኛል። በጣም ጥሩ። እንደዛ ነው እና ቤተሰብ የሚገርም ሀሳብ ነው ያሰብነው። ልዑልንም ጠርተናል እና ውብዬንም ጠርተናቸዋል። እንግዲህ ሲመጡ እኔና እሱ ያሰብነው ነገር አለ። ያሰብነው ብቻ ሳይሆን እውነቱን ለመናገር ነው። በቃ በመሀል እስከሆነ ያላወቁት ነገር አለ እነሱ። ዛሬ እሱን እንዲያውቁ ነው ለማድረግ ያሰብነው አይደለ? እናንተም ማወቅ አለባችሁ። በይዘው ብዙ ነገር እየተፈጠረ ነው ያለው እና ለማንኛውም የእውነት ብቻ ምን እንደሚሆኑ እስከማይ በጣም የጓጓሁት እኔ ከነሱ በላይ የተመልካቾችን የኮሜንት ጠብቃለሁ። ቤተሰብ እስቲ እናንተም ደግሞ ገምቱ። አሪፍ ነገር ይመስለኛል። ብቻ ዛሬ እኔ ብቻ አላውቅም እና አብራችሁን ቆዩ፣ የትም እንዳትሄዱ። እነሱን እየጠበቅን ነው። ላይክ፣ ሼር፣ ሳብስክራይብ እንዳይረሳ። እንወዳችኋለን። በጣም ነው የምንወዳችሁ። አብራችሁን ቆዩ። ሰው አለ እንዴ? አላየሁም ነበር። ምንድነው እንደዚህ አጣርፈሽ የጠራሽኝ? ምን እየሆናችሁ? አይ አልጣመኝ የምታደርጉት ነገር። አንደኛ ቤት ላይ እንደዚህ የታለ ቤት ነበር እና ለዛ ቤት አለ። እናንተ ስትመጡ ደግሞ አይ ከኛ ቀድመሽ ነው እንዴ እሱ ነው የጠራሽው? እና ይሄ ለምን ዛሬ እኮ አብረን ነው እዚህ ያለው። ኧረ ምንም በማስመልከት ችግር አለው? ምንድነው? ምን ችግር አለው? ጓደኛዬ ችግር የለም። እኔ እና ሂስኪ ዛሬ አዲስ ነገር አለ። ማናማ ከመች ጀምሮ
ሄለን ክፋት ምናምን እየሰራሽ አይደለም። አንደኛ ጌታን ፕራንክ ምናምን አይደለም። የምን ፕራንክ ነው? ልናሳውቃችሁ የፈለግነው ነገር አይ የምታረጉት ነገር እየረበሸኝ ነው። ምንድነው የሚረብሽ? ኖርማል እኮ ነው። ምንድነው የሚረብሽ? ወይ እና ናሂ እስኪመጡ ልሂድ፣ ወዴት ነው እነሱ ጋር ልምጣ። እንደዚህ ሆነ ስላየህ ደስ አላለህም? ምንድነው የደበረ ነገር? ሄለን ሻንዴ ምንድነው? አንዴ ምንድነው? እዚህ ጋር ቁጭ እንዴ ሳቂ ክፋት ምናምን አይደለም አይደል? እንዴ የምን ክፋት? ማርያምን ምን ነው? ምን ነው አንቺ? ኧረ ምንድነው እያደረጋችሁ ያላችሁ? ምን አደረገ? እንዴ ለኔ የሚረብሽ ነገር እኮ ነው እያደረጋችሁ ያለው። በዛ ላይ ካሜራ አረ ምንድነው አንተ የሚረብሽ ነገር? አንተ ምንድነው? አንቺ ቤት ላይ እንደዚህ አይነት ከመሽ ጀምሮ ነው እንደዚህ ተገላልጠሽ ምናምን ከወንድ ጋር እንደዚህ ቁጭ ብለሽ እንግዳ እኮ አለ አይደል? እንግዳ እየጠበቅን ነው። በዛ ምንድን ነበር የጠበቀው? ኖርማል ነገር ነው። ቢጃማ ለብሳ ምናምን ቤቱን አንታገኛት ነበር። ይልክ ብራዘር እያደረግከው ያለው ነገር ምንም ደስ እያለኝ አይደለም። ማን ነገር ኖ ህፃን ልጅ አይደለም። ምንም ነገር አታውቅም። ባይዘው እንደውም ካሜራ ካለ ላይ እናገራለሁ። ጌታን ሄለን ልጅ ተቀምጭ ከፈለግሽ አንድ ነገር ልንገራችሁ። ለእናንተ ነው የምነግራችሁ። እኔ እቺ ልጅ ምናምን እንደፈለጉ የፈለጉትን ነገር እኮ መሆን ይችላሉ። ግን እኔ የዋነሽ ምናምን ትጎዳለሽ ብዬ ነው እንደዚህ ጠበቃ መሆንላት እንጂ በሌላ ነገር አይደለም። ተናግሬያለሁ። አያገባኝም። የፈለገውን ነገር ማለት ይችላል። ምን ማለት ነው? ጎዳ የት ታውቂያለሽ? ቆይ እንዴት ነው ማለት? አረ ሄለን በእናትሽ ምንድነው እየሰራሽ? አሁን ምንድነው የሚያናድድ ነገር ምንድነው? አንተን አልገባኝም። ይኸው በካሜራ ፊት ነው የተናገርኩት። እኔ እኮ ሌላም የሚያናደኝ ነገር ምናምን ሌላ ውስጣዊ ስሜት ኖሮኝ ምናምን አይደለም። ታውቂያለሽ። ሌላ ነገር ምንድነው እንደዚህ ተያይዞ ከመች ጀምሮ ነው ተያይዞ መቀመጥ? ለምን ትዕግስት አትሰጠንም? እኛ እኮ ማሳወቅ የፈለግነው ነገር ምናልባት እሱ በጣም ምርጥ ልጅ ነው። እኔ በቃ አየሁት። የት ታውቂዋለሽ ሄለን? እና እኔና እሱ በቃ ዛሬም እኔ አያገባኝም። ነገ ተነስተሽ እንደዚህ ብታለቃቀሽ ምናምን ማለት ነው። አያገባኝም። ለምንድን ነው ማለት ሰው ታለቅሻለሽ እንዴ? አንተ ከኔ ጋር ችግር አለብህ? አንተ ምንም ያናድድ ነገር የለም። እዚህ ጋር አይመለከትህም። ሰማላ አውቀሽ ነው አይደል ሄለን? ማርያምን አውቀሽ ነው። እሱ ዛሬ ቁርጥ ጌታን አውቀሽ ነው እንዴ? እኔ ከአንቺ ምንም ኑሮኝ ለምንድን ነው ቁርጥ የማውቀው? ምን አቅላለሁ? ምን እንደሚያናድድ እንዴ? ጓደኛዬ እኮ ነሽ ሄለን። ምን አስበሽ አይደል? አንተ እየተናደድክበት ያለው ምክንያት አስረዳ። እኔ እሷን ውስጧን ስለማቅ ነው የምናደደው። ገብታል አይደል? እኔ ጋር ስላሆነች ነው። እኔ ጋር እንደዚህ ስላያት ነው። እንዴ አንተ እኮ ሲጀምር ይኸውልህ አመጣጥ እራሱ ልክ አይደለም። ለዚህ ስሜት አለ አይደል? እንዴ በይቅርታ ፈታን። በይቅርታ ፈተንማ ምንድነው? ምንም ብቻዋን የምትኖር ሴት ልጅ ቤት እንደዚህ መጣ ተቃቅፎ መቀመጥ ምናምን እኮ አንተ ያበሳጨን ነገር ነገር እሱ ደግሞ አታናግር። ይኸውልሽ እኔ ያገባኝ ወድጅሽ ምናምን እኮ አይደለም። ስላንቺ ያገባኝ እኔ ጋር መሆኗ ነው የነበረ። ደግሜ ነው የምነግርሽ። አሁንም ስታለቅሽ እንዳልሰማሽ እንደዚህ ሆነሽ አግኝቼሽ አሁን ናሂ ይመጣል። ናሂ ሲመጣ እኔ አሁን እስከዛ እነሱ እስኪመጡ እጠብቃለሁ። ምንም ነገር መስማት አልፈልግም። ምንድን ነው ባለፈው ያለው ነገር ፕላን ካደረገ የኔ ፍቅር ሄለን ማርያም ከደበረ ደግሞ አይደለም እኔ እንደዚህ ሆናል ብዬሽ ነው ማርያም እና መኝታ ቤት ነው ቁጭ በልና እናውራ። ጠራና እንዴ? ልናውራ እኮ ነው የጠራን። ዛሬ በቃ አንድ ትልቅ ነገር ነው የምንነግራችሁ። እያደረግሽ ያለሽው ነገር ግን ልንገርህ፣ እዚህ በኋላ እዚህ ነው የምንኖረው። ሲጀምር ቆይ አንድ ላይ ይሰማል። አሁን ምንም እንዳትል ከመሽ ቆይ እኛም ከመሽ ጀምሮ ነው እንደዚህ መሆን የጀመራችሁት እናንተ ነው እኮ 3-4 ዓመት መቆየት አይጠበቅብኝም። 2 ቀን 3 ቀን በቃ ሄለን ማርያም እያለቀስሽ ነው። አብስተሽዋል በጣም ምንድን ነው እንደዚህ የሚያደርግ? አንተ ስማ ልውል፣ የምር ታግሼክ ነው እስካሁን። ዝም ብለህ የሚያናድድ ነገር በሌለበት አትናደድ። በጣም እያናደድከኝ ነው። ናሂ ይምጣና ችግር የለም እንነጋገራለን። እሄዳለሁ እንዴ? አንቺ እኮ ነሽ የጠራሽኝ። ምን ፈልጊ ነው? ቁጭ በል አኩረን የጠራን ነው። ተረጋጋ። በቃ ዛሬ ሁሉን ነገር ሰምተን ሄደን ተረጋጋ። ምንም የምሰማው ነገር የለም። እዚህ ጋር ተቀመጣላችሁ አይደለ? እሺ ቆይ አንተ ምንድን ነው የሚያናድድ? እኔ እኮ አልገባኝም። እሱ ምንም የሚያናድድ ነገር የለም። የማልፈልግበት ቦታ ላይ እንገኛለን።
እሺ ምንድነው ፈልገህ እኔ ነኝ የጠራሁት። ቁጭ በል። ምንድን ነው የእኔና የእሱ ነገር ነው? ግራ አጋባ። እኔ ቋንቋ ነው ምንም ነው እንኳን ካሜራ ለነገራችሁ ምንም ነው ይገርማችኋል። ሲጀምር በቃ አንድ ፋታ ስፔሻል ነው ካልብሻል። እሺ አሁን እናሪ ሲመጡ ሁሉ ነገር ትሰማለህ። አለቀ በቃ። ቁጭ በል። እሺ የምቀመጥ አንቺ እዚህ ጋር የምትቀመጥ ይሆናል። እዚህ ጋር እኔ እዚህ ነው። ልጅ ምን ነው እንዴ? ፐርሰናል ችግር አለብህ ከኔ ጋር? እስኪ ዞር በል። አንተ ነው ያወራኸው ግን ብራዘር በስነ ስርዓት መልስ ሊስተናግረኝ ነው። እኔ ጋር ስላያት ነበር ምንም ነገር የህፃን ስራ አትስራ። ቆዩ እነሱ ራሱ ምን ሆኑ? ስማ ለምን በግልጽ አታወራም? በጣም አከብርሃለሁ፣ በጣም ወድሃለሁ። ገባላ? ለዛ ነው የጠራሁት ጓደኛዬ ስለሆንክ። እኔና ያው ዛሬ ወጥቼ ልሂድ እምቢ። ዛሬ እና እሱ በቃ ለእናንተ ምን ዝም በይ አትጨቃጨቂ። ኧረ በስመ አብ ሲጀምር ምንም የሚሰማኝ ሰው አይመስለኝም። በጣም አውቃሽ ነው ከኔ ጋር ያለው ሲጀምር አውቃሽ ነው ሄደ። በቃ ችግር የለውም እና ነይ ይምጡና እንደ ሌላ እናወራቸዋለን። አንተ ጋር እዚህ መለፋለፍ አያስፈልግም። አንተ እንዳትናደድ። ወይ ማየው ሰው ነው አፈለት ከፍተም ያምራል እንዴ? ዝም በለው እሱን እንዳትናገረው። በቃ ዝም በል። ግን አንዳንዴ ታጠራጥረኛለሽ ጌታ። በቃ ራሴ ነው የማመመኝ። ደውላቸው ነይ የመጡ ነው እነሱ። አንቺ ከልብሽ ነው የምታወሪው? በምታረጊው ነገር ግን ደስ ቆይሽ። እኔ ከመምጣቴ በፊት እስኪ ምን እያደረግሽ እንዴ? ምንስ ብናረግ ምን አገባክ? ይመለከታል። ይበቃል። ልጅ እስካሁን ይበቃል እንዴ? እንደው ደሜን አታፍራ። መጣሉ ምንም ሌላ መልፈል ዛሬ በቃ እውነቱን ትሰማለህ። አለቀ በቃ። አይ ሰላም አለ ጉድ ምን እዚህ ቤት አዲስ ነገር ነው የሚፈጠረው? ሰላም ምን ተፈጥሮ እንደዚህ ነው? ምንድነው? አርፍ ብሎ ናይ ካሜራ ወደ ምን ነግራችሁ ዛሬ በሰላም ሁኔታ ደስ በሚል ነገር በጣም እንዴ ተፈጠረ? ኧረ ምንም ቁጭ በል። እስቲ ቆይ እንተቀመጣለን እንዴ ምንድነው? እንደዚህ ብለው ነበር ያገኘኋቸው ነው ስመጣ። ሌላ ምን እየሆንሽ ነው? ቁጭ ብለውና ልናወራችሁ እኮ ተቀመጡና ጉዳችሁ ልጁ ምን ሆኖ ነው? በስመ አብ እኔ እዚህ ቁጭ ብዬ ኧረ ናቀል ምንድነው? ምን አቀሉ? ጠይቁት ምን እንደሚያናድደው አርጊያ። እኔ ስመጣ እንዳረግሽው አርጊያ እንዴ እኮ አንዴ ለምን አትረጋጋም? ናይ ልናወራችሁ እኮ ነው የጠራናችሁ። ናይ ምን እያደረግሽ ነው? እኔ ምንም አላደረኩም። ለምን አትረጋጉም? እናጽም ናይ ይችልሽ ነው። ቆይ ከመች ጀምሮ እንደዚህ ልብስ ለብሳ ከዛ ከጎረምሳ ጋር እኔ ቤት እኮ ማንም እኔ ስመጣ ከመምጣቴ በፊት ምን እንዳደረጉ ፈጣሪ ነው። በቃ ለዚህ ነገር ያጣኝም አይደል? ምንድነው ቆይ ችግርሽ? ምንድነው ወንድምሽ የምታኮሪው በዚህ መንገድ ነው? ምንድነው እያደረግሽ ያለሽው? ምን እንደመተቃቀፍ ምናምን ወንድምሽ የምታኮሪው በዚህ መንገድ ነው? ምንድነው ችግራቸው? ምንድነው? አንተ ምን ይሆን ነው? ለምን አታዳምጠን? ምን ይሆን ነው? ምን እንደምትተቃቀፉት ነው? ዝም በይ በእናትሽ። እኔ ፊት እንደዚህ እንትን አትበይ። አንቺ ወንድምሽ የምታኮሪው በዚህ መንገድ ነው? ወንድሜ እንደዚህ ምናምን ምን ነው የገባሽ ነገር አለ? እብድ ነሽ እንዴ? ያ በኔና እናቱን አንናገር ነው እኮ ጊዜ መች አልፈሽ ተቀመጪ እኮ ቁጭ በላ። ምንድነው እሱ ጋር ያለሽ? እኔ ልጅ አንቺ ላይ እጄን የማንሳት መብት የለኝም፣ ግን እሱ ወንድምሽ ነው። እጄን የማንሳት መብት አለው። ምንድነው? ቆይ አይደል፣ ምንድነው እየሰራችሁ ያላችሁት? ምን ሆነ ነው? ይኸውልሽ እኔ ስመጣ እቺ ልጅ የለበሰችው ልብስ ይታይሻል አይደለ? ከዛ ከዚህ ልጅ ጋር ምናምን እንደዚህ ተቃቅፋ እኔ ላይ መልክ ሊሰሩብኝ እኔ ፍቅር ምናምን ነገር ጊዜ ስጡንና እንንገራችሁ። ጠራናችሁ አንዴ ላይ ለምን አታዳምጡንም እኮ? እሱን ለመናገር እኮ እናንተ ጊዜ ስጡን እንጂ ምን ጊዜ ነው እንንገራችሁ? የጠራናችሁ ከፈለገናችሁ የጠራናችሁ አውቃችሁ አይደለም። ምንም አርጊ ድገሚ። ወንድምሽ ነይ እዚህ ጋር እኔንም እያስከፋኝ ነው። ነይ እሺ ተከፋ። ታዲያ ምን አለ? ቁጭ ግርግር ለምን ትፈጥራለህ? ናሆም ፊት ድገሚ ያደረግሽውን ነገር ተረጋጉና እንንገራችሁ። ምን ሆነ ነው የማትረጋጉ? ከእሱ ጋር ልኖር አይደል እንዴ? ምን ተረጋጋ እንዴ? ማለት ጀብድ ነሽ እንዴ? ቆይ እሺ አንተ ትናገራለህ ወይስ እኔ? ደስተኛ ነች ንገራችሁ። ምን መሰላችሁ ዛሬ የጠራኋችሁ ማለት ነው። ያው ያብና ያንተ ብታመጣው በጥሩ መልኩ በእርግጥ አልመጣም።
ግን ቢሆንም ከኋላ ሰላም ከወረደ በኋላ ማንነቱን አወቅኩ። አብረን ደግሞ አንዳንድ ነገሮች እናወራለን ምናምን በስልክም ብዙ ሰዓት ነው የምናወራው እና አሁን ላይ ያው እሱም ደግሞ ወደ እኔ ሰፈር አካባቢ ነው እና ስራው ለትንሽ ጊዜ ለዛ ደግሞ አብረን ለመኖር አስበናል። አንቺ ልጅ በእናትሽ እብድ ናት እንዴ? አንቺ ያለ ጋብቻ ምን ሆነሽ ነው አብረሽው የምትኖሪው? ዞር ሳታገቢ ምን ሆነሽ ነው አንቺ? ሽማግሌ ልኳል እንዴ? ማነው እሱ? የታውቂዋለሽ? በዚህ ልክ ክብር የለሽም እንዴ ጌታ? አንቺ ራስሽን ለምን የምታዋርጂው? እንደዚህ ውርደታም ነሽ እንዴ? ተርሺ ምንድን ነው ያለች? ተርሺ እንደዚህ አይነት ብልግና ነው ደግሞ ዞር በዛ። ለምን አትነግሪኝ? ከጄ ሰበብ እንዳትሆኝ። አንቺ የትኛው ሽማግሌ ላከው ነው? በቃ ሽማግሌ ላከ ሽማግሌ ነው በቃ ቀርቷል። እና አገባሽው? ቀርቷል። አገባሽው ወይ? ነው አሁን በቃ እናደርጋለን። አሁን እና መጨመላለቅ ነው ፍላጎትሽ? ነው ተውስቲ ቆይ አይደለም አንቺ ሰው እንዴት አይማርም? እንዴት አትማር? የጭንቅላት አይሰራም። ውብዬ አንቺ ከዚህ ልጅ ጋር እንድትሆን ትደግፊያለሽ? ሲጀመሩ ነው መደገፍ ሳይሆን ፍላጎቷ ከሆነ ምንም ማድረግ አንችልም። አሁን ምንም ያለቻችሁ ነገር የለም። ናይ አይቻልም። በቃ ምን ማለት ነው? አይቻልም። ያለ ሽማግሌ ምንም አይነት ጋብቻ አይቻልም። እንዴ በሽማግሌስ ቢሆን አንተ ትፈቅዳለህ? ለዚህ ጋብቻ ሳይሆን እኔ እንደዚህ ዘሎ እንደዚህ ምንም ብቻ ነው እሱ ወስነው እሷ ናት። ግን ደግሞ እንደዚህ አይቻልም በፍጹም። አይደለም ቆይ የኔ ፍቅር ንገራቸው። አንቺ የኔ ፍቅር ንገራቸው። የኔ ፍቅር ነው ያልሽው? አንድ አዳምጡን፣ ተረጋጉና ውብዬ በቃ አሁን እሱ ያለው ነገር ልክ ነው ሊሆን ይችላል። ሽማግሌ መላኩ ምናምን የሚደርስ ነገር አንተ በእናትህ አሁን እኛ የፈለግነው ቤት ነው ውብዬ ለእናንተ ማሳወቅ ደግሞ ትከራከራለህ እንዴ? ስርዓት አታውቅም እንዴ? ስርዓቱን ማስጠበቅ ስርዓት ቦርሳውን አምጥቷል። የት አለ? እኔ አውጥቼ ይጠፋል። እብድ ነው እንዴ? ቆይ አንተ ምንድን ነው ከመቼ እንደዚህ ጀመራችሁ? ቆይ እንዴ እብድ ነው እንዴ? ውብዬ እኔ ላስረዳሽ። ከሄሉ ጋር ከዛ በኋላ እናወራ ነበር። እኔ ሄሉን ስለምወዳት ነው ያን ሁሉ እርምጃ የሄድኩት አይደል እንዴ? ኧረ በእናትህ አትወዳትም አንተ ፈጣጣ። አስረዳሽ። አንተ ፈጣጣ ነህ፣ አትወዳትም። ናይ ለምን አታዳምጪኝ? አትወዳትም። እንዴት ዝም ብለህ ዘው ብለህ ትገባለህ? እኔ ጓዳ እሱ ብቻ ነው መግባት የሚችለው። ምንድን ነው የተለየ ነገር ያለው አስመሰልሽው? አሁንም ቢሆን አውጥቼ እጥለዋለሁ። እስኪ ልብሱን ምንም አታነሺው። ምንድን ነው ቆይ ያለሽ ግን አውቀሽ ነው አይደለ? እኔ አንድ ነገር የምነግራት ናሂ፣ አንድ ነገር በአንተ ፊት ልንገር። እኔ ለእሷ ስሜት ኖሮኝ አይደለም፣ ግን የዋህ ስለሆነች ማንም እየመጣ እንዲጎዳት አልፈልግም። እንዲጫወትብሽ ፈቀድሽ? ምን አሁን አንቺ ቆይ ይጫወትብሽ? ውጭ ስላለው ስለወንድ ባህሪ ከታቀሽ ነው እንደዚህ ማታውቂው ነው እንዳምጥተሽ። ጸባዩ በጣም ምርጥ ነው። ጸባዩ ቆይ እሺ ቆይ ተረጋጉ። እዚህ ጋር ናይ እኛ ማሳወቃችን ነው ጥፋት። ተው እኔ እና እሷ እኮ እናንተ ሳታውቁ ብዙ ርቀት ሂደናል። አንተ ማለት አዳምጠኝ። ፈጣጣ እኔ ቆይ ማበድ አለብኝ እንዴ? ይሄ ፈጣጣ አለሳልሶ ገብቶ ሊጎዳሽ ነው። ምስቲ ቆይ አንቺ እንዴት ታምኚዋለሽ? ቆይ ሄሉ እንዴት ታምኚ? ካለፈውትሽ እንዴት አትማሪ? ካለፈውትሽ እንዴት አትማሪ? ቆይ አንተ ለምን ተረጋጋም? ለምን ምትጭ? ናይ እኔ እኮ ጓደኛ ነኝ። አንቺ በሞኝነት አይበቃሽም እንዴ? ቆይ ናይ ያዳምጠኝ። ልቀቀኝ በእናትህ። ለምን አትሰማኝ? ስለተናደድኩ ይሆናል ማለት አይደለም። ናይ ቆይ እኔ የምነግርህ ነገር እኔ እናንተ ክፉ ደግ ያሳለፍን ሰዎች ነን አይደል እንዴ? እኔ አይመለከተኝም። በቃ እንደዚህ አይነት ነገር እንደዚህ አይነት ጨዋታ ነው ያልፈልግም። በቃ ይበቃሻል። በቃ ማሳወቅ አልነበረብን? ማሳወቅ አልነበረብን? እኔ ተረዱኝ። እኔ በቃ ከሱ ጋር መሆን የምፈልገው። አረ ውብዬ አዳምጪኝ አንዴ። እኔ እና እሷ እኮ ለእናንተ ዛሬ አሳወቅናችሁ እንጂ የሆነ ያክል ርቀት ሂደን ነው። አዎ ገብቶሻል ውብዬ? እናንተ አንተ ቆይ ዝም በይ ውብዬ። ቆየን እኮ ምን አይነት ግን አንቺ ክብር የለሽም። ቆይ እንደምሽ ባለበት እንደዚህ ውብዬ ለምን እየደገፍሻቸው ነው እነሱ? ኧረ ቢያንስ አንተ እጅህን አንሳ። ይሄ ምን አይነቱ ነው? በፈጣሪ ናሂ አሁን ናሂ ወንድሟ እኮ ነኝ። ምን እየሆንክ ነው? ገባኝ ወንድሟ ነህ። ኧረ በእናትህ ዞር በልልኝ። አኩሬ ነው እያወራሁ ያለው እኮ ላንተ። ግን ህይወታችን ኧረ በፈጣሪ ተረጋግተን ብንወጣ ለምን አታዳምጡኝ? ሌላ ቦታ ለምን ማሰሙ? አይ ውብዬ ቆይ ደስተኛ ነሽ አንቺ በእነሱ እየደገፍሻቸው ነው እንዴ? ይሄ ደስታን ለነሱ ከሆነ ችግር የለውም እኮ ግን የእሷ ፍላጎት ይወስነዋል። አሁን እናንተ ስለ ልጅቱ እያሰበች አይደለም ጤነኛ ትመስለኝ። ከዚህ በላይ መዋረድ አልፈልግም። ነይ ተነሽ ተነሽ። ናይ እውነቱን ከዚህ በላይ ነው መዋረድ ኧረ እናንተ ተረጋጉ በፈጣሪ። ውርደታችን ይበቃናል። በቃ አመሰግናለሁ። ይሄ ሎን ተመለስ በስርዓት እናዳምጣቸው። ናይ ለምን አትሰማኝ? አንተ ዝም በል በእናትህ። አቶች ምን ይውይ ከዚህ መቀመጥ ልገቢበት ነው።
የምኖረው? ህይወቴን እንዴት ነው የምኖረው? ህይወትሽ ተማሪ በቃ ትምህርቱ ሰጂ እንዴ ነው ቆይ እንደዚህ ስለቆ ምን የምትፈጥረው ነገር አይደለም እንዴ ሰውቱ ማለት ቢሆንስ ቆይ ያውና አስረዳችሁ እንድናገር እኮ ጊዜ አልሰጠንም ማስረዳት አልቻለም አይደለም ነገር የሆነ ነገር ብትሆንስ ልክ ካልሆነች ከዚህ በላይ እስኪ ቆይ ና እስኪ አንተ እውነታው ምንድነው ተናገር እስኪ ቁጭ በሉና ነው አንቀመጥ እንስማ ምንድነው እውነት ለምን አትቀመጡ ተረጋጉና ቁጭ በሉና ነው ወዳት ነው አንተ አትወዳትም እንዲሁ አይ ፊት ያስታውቃል ናሽ ቆይ ተናገር እስኪ እኔ ቆይ ነይ ያጣልልሽ አሁንም ሞኝ ነሽ ሞኝ ልብስሽን እስኪ ነይ ቀይሪና በስነ ስርዓት እስኪ ቁም ነገር የሚያወራ ከሆነ ሂደን እናወራለን ሂደሽ ቀይሪ ቆንጆ ነው የምፈልገው እሺ ተናገር እኔ እና እሷ ብዙ ጊዜ አሳልፈናል እሺ ዛሬ ለእናንተ ማሳወቅ የፈለግነው ግልጽ እንዲሆን ነው ተደብቀን ይሄን ያክል ረጅም ጊዜ ሜዳ አንፈልግም ምን ነው ግልጽ ና የደበረ ነገር ይመስለኛል ለበናት ዝም በል ከኔ ጋር አታውራ ከዚህ በኋላ ባለፈው የእናንተ ቤተሰብ ነው እኔ ጋር ስለሆነች ነው ና የደበረ አንተ ውሸት ነው የደበረኝ አትወዳትም ሰማ አትወዳትም እኔ አቃለሁ ነገር ባለፈው ጓደኛሽ መሆን ፈልጋለሁ አልኩ ለዚህ ነበር ይሄ ነው አላማ አይደለም ለውላተኛ ብቻዋን የሆነ ሴት ልጅ አግኝታ ምናምን ልትጫወትባት ማለት ነው አላማ ነው ልትጫወትባት ትልቅ ሴት እኮ ልጅ ወይስ ነው ይሄን መጣ በቃ አስወጫቸው በቃ ከህይወታችን ይውጡ በቃ ከእሱ ጋር በቃ ተመቻችተናል በጣም ነው ደስ ያለኝ ተመቻችተናል እኔና እሱ ምን የምታደርገው ነገር አለ ሎል እንደ ወንድም እኮ ቆም ብላችሁ ማውራት ነው እንጂ ውብዬ አልተረዱንም እሱ ውብዬ ንገራቸው እሺ አሁን ቁልፍ ለምን አታዳምጣት ውብዬን አዳምጣት አንዴ ቁጭ በሉ አንተ አትከኝ እንዳትከኝ ቁጭ በሉና ውብዬን አዳምጣት ኤለም ቁልፍ ስጪ ቁልፍ ስጪ ትላታለህ እንዴ ኤለም ከሳሽ ይወራሉ ነው ምን ትልናለሽ እኔ እርግጠኛ ነኝ እኮ ለእናንተ እየነገርኩ በቃ ይበቃናል ይሁን ኤለም ቁልፍ ስጪ መውጣት ፈልጋለሁ ለምን አታስፈልም ምንድነው ቅር ያለ ነገር አለ አንተ ጭራሽ አትሆናትም ሲጀመር ማለት እየዋሻት ነው አትወዳትም እወዳታለሁ ነው ምን ሆነ ነው እናትህ ለምንድን ነው እኔን ፊት ለፊት የምትሸውደኝ እሱ እኮ እሷ ነው የምታውቀው እንደምወዳትና እንደማልወዳት እሷ ታውቃለች ይወድሻል ባይወደኝ ኖር እኮ ከእሱ ጋር እንደዚህ ገብቶሃል አንቺ እኮ ዕውር ነሽ ታምኛለሽ እኮ ሲጀመር ናይ ታምኛለሽ አንቺ ደግ ይቅርታ አሁን እሺ ቁልፉን ለምን አሰጭንም ኤለም እና ልጣበት እሺ ተረጋጉ ተረጋጋት በይ ለኔ ሲሆን እናንተ ሁሌ በቃ እንደዚህ ናችሁ ምን ይሆንሽ ነው ለምን እንደሆነ አላውቅም በቃ እኔ የሚያስደስተኝን ነገር ማድረግ አልችልም በቃ ሁሌም እናንተ በቃ ትላላችሁ ይልብልሽ ተረጋጉ በቃ ተመለሱ ቢያንስ አንቺ ቆይ አንቺን እናስረዳሽ ውብዬ ና ይፍራን ተመለሱ ፍራንክ ነው እናንተ ግን ምንድን ነው አውቀሻል ተመለሱ በቃ ፍራንክ አልመለስም አይ አንተ ደግሞ ተመለስና አንቺ ተይኝ ማለት ተይኝ ተመለስ ምንድነው እንደዚህ የሚያደርግ ሳታውቀው ወደድክ ፍራንክ ነው በቃ ከዚህ በላይ ታርጋችሁ ታስቀይሙኝ ገና አስቀይማለሁ ውይ ያለሽ የባለፈውን ዛሬ ተበቀል አቻብልሽ የጠራሽ እንደዚህ ነው ከስራ መበቀል ፈልገን ነበር ባለፈው ፍራንክ አድርገን ነበር አይደል አገኘ ውብዬ በጣም ቴንኪው በጣም አንቺ ብቻ ነሽ ከጎኔ ነበርሽ እነዚህ ሁለቱ ግን ማለት ነው እስካሁን ይቅርታ እንዳላደረጉልኝ ዝም በይ ይጣላችሁ አሁንም ይተሳጭ ነው ናሂ ግን ምንድን ነው አንተ ይቅርታ አላደረክልኝም ከኔ ጋር ስላያችኋት ይሄን ያክል የደበራችሁ ለምንድን ነው አትዋሻ አንተ እንደማትወዳት አውቃለሁ እንዴት ነው ፊት ያስታውቃል
ፊቴ ላይ አይተህ? አይ በቃ እንዲሁ አንተ እንትን አክት ማድረግ አልቻልኩም። እሷ ላይ ኖ አይ በቃ እኔ እኮ አውቃለሁ እንዴ ባላውቅ እኔ እኮ አውቃለሁ እያወቅሁ እንዴት እኮ እኛ የምንተዋወቀው በስራ እንዴ ነህ። እሺ እኛም አንተ ምንድነው እንደዚህ ሆነ? አንተ ልጅ ግን ሌላ ነገር አለበት። ባለፈው ፕራንክ ላይ አላውቀውም። ለምን ምን ሆነ ነው? እሺ አይደለም ፐፕሽ ፕራንክ ታዲያ እንዴ ታስታዲያ ደረሰ እንዴ አታረጊ ነገር እንዴ ካሜራ ዝግይልሽ በቃ ግን የምር ብኖር ምን ችግር አለው? እኔ ችግር የለውም። በጣም ያለ ሽማግሌ የሚደረግ ማንኛውም ነገር ነው ያልፈልግም። ደግሞ ያ አይወድሽም እያስመሰለ ነው። ዞር በለሷ ምን አንከ ነው እንደሱ እና ተወዳታ አይደብረኛ እንደሱ እንዳትል አይመለከትም። እሱ እኔ ነኝ የማውቀው። በጣም እኮ ነው የተናገረኝ። ወዲ አንቺ ብቻ እኮ ነሽ ቢያንስ እየደገፍሽው ነበር ሐሳባችን። እኔ ማንንም አልደገፍኩም። ቢያንስ አንቺ እኮ ዘኝ ነበር። ከሆነ ምንም ላደርግ አልችልም። ቆይና እንዴ ይሄ እኮ ጭራሽ ይደበድበን ተነሳ። የእውነት ሆኖ ግን ባትናገርስ? እኔ እንድትጎጂ አልፈልግም። እኔ እንድትጎጂ አልፈልግም። አስጠነቅቅሻለሁ። ፊት እምቢ ካልሽ እኔ አይመለከተኝም፣ ግን እንድትጎጂ አልፈልግም። በቃ ወንድም ባይኖረኝ አስቀና ነበር። አንተ ወንድምነት እኔ እኮ ያው በጣም ነው የሚያስበው። እሺ ልሁን በቃ ተረጋጋ። ኧረ እኔ ተረጋጋ ማለት ኧረ ለወንድ ለነሱ አንተ የዛኔ ምን ነበር ያደረከኝ? እኔ ተመልከት ከዚህ በኔ መንገድ ነው የመጣው። አንቺ ተመንገድ ነው ኧረ እኔ ፕራንክ ይቀር አይ የምር አንተ እኔ እንዲከፋ ካልፈልግም ፕራንክ ይቅርና ሌላ የምር አይከፋሽ። ናይ ተረጋጋ በቃ ፕራንክ ነው ተባልካ። ባለፈው እንደዚህ ነበር ያደረከኝ። ናይ ተረጋጋ በል እንጂ አሁን የመጣንበት ራስ በቅና ትሄዳለህ። ሄሉ እኔ ደክሞኛል። በቃ ደከመኝ። እሺ በቃ አውቄያለሁ። በቃ አውቄያለሁ። ወንድምነትን አሳይታሽ በቃ አውቄያለሁ። እንሂድ ሉል አይዞህ በቃ ያ ማራም ትችላላችሁ። በቃ እኛ ከስራ አቋርጠን የመጣነው ቁጭ በሉ በቃ የት ቡና ይፈላል መሳቱ በላላችሁ። በቃኝ እኔ በቃኝ። ጥሩ አበላሽኝ፣ ጋበሽኝ እኮ እንሂድ። አታስደብሩ። ፕራንክ ነው ተባላችሁ አንዴ እንደው ብያለሁ። አታንገላታቱ ብዬ ነው። ቴንክ ዩ በጣም አይ እሺ። ፕራንክ ቢሆንም ናሂ ፕራንክ ቢሆንም ለምን ቀድሞ እሷ ቤት መጣ? እናንተ አሁን ቅርብ ነው ቤታችሁ። እንዴት ደረሰ ቀድሞ? ሰው ለፕራንክ ቀድሞ አይደል የሚዘጋጀው? አታውሳስበው እንጂ አታንገላታ። መቅናት መብት ነው እኮ አንተ ሌላ ሀሳብ እንዳለ ገልጸህ ናይ በእናታችሁ ኧረ ማርያም እንኳን አብረን አይ ነው ሰላም ደሩ በቃ ነኝ። ደስተኛ ነሽ? ዘመዴ ሳስባት ወብዬ ደስተኛ አንተ ነሽ ሱፊ ልቀበል እንደዚህ አብይ በቃ ምን ችግር አለው? እሺ ብቻዬን ቁጭ አድርጎ ይኸው አሁን ደስ ይበል። ይኸው እሱም የለም ወደዛ ይሏል። እና ቤተሰቦቻችን ግን ያው እናንተ እዚህ ጋር እንደው እናንተ ታዩሽ በግራና በቀኝ። ለማንኛውም ቤተሰቦቻችን ተሳክቶልናል። እኔ ተበሳጭቻለሁ። እነሱም ፕራንክ አደርጋለሁ ብዬ ለኔ ያላቸውን ስሜት ነው በዚሁ ያየሁት። ገብቶሻል? ይሄኛው ጭራሽ ለኔ በጣም ትልቅ ጥላቻ ያለው ነው መሰለኝ። ከካሜራ ጀርባ ከኔ ጋር ያለውን ችግር ማወቅ ፈልጋለሁ። እውነት ብቻ ተሳክቶልናል። ተሳክቶልናል። የምራው ለመናገር ተሳክቶልናል። አንዳንዴ ጎበዝ ነህ ግን አንተ በጣም። ኧረ እባክሽ ተው፣ አስመሰልኩ ነው። የተደበቀ ነገር አለ ማለት ነው። የሆነ ነገር አለ። ለማንኛውም ቤተሰብ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ